ለምን አብረኸኝ አታድርም ማለት እኔ በጣም እያሳሰበኝ ነው ያንተ ሶፋ ላይ መተኛት ሙሺ ራሱ ሶፋ ላይ እንዳይተኛለች አራት ልጅ ካንቺ ጋር የተኛ እንጂ ሶፋ ላይ ልጅ ሶፋ ላይ እንዲተኛ አልፈልግም ደውላልኝ ነበር እና አታምኚውም ለምን አብሮሽ ማያድራው ምን ማለት ነው አታምኚውም ይያሉኝ እኔ አላድርም ለምን ወይኔ ምን ችግር አለው ምንም ነገር ከተፈጠረ ደግሞ አለ አይደለ አራት ልጆች ናቸው ሊፈጠሩ የሚችሉት እና ታዲያ ምን ቀል ሶፋ ላይ መተኛት የለብህም ማለት አልጋ ለምደህ ሶፋ ላይ ስትተኛ ሰውነትህ ሊጎዳ ይችላል ስለዚህ እኔ አጠገቤ እንድትተኛ ነው የምፈልገው ብዙ ሰው ደግሞ ለምንድነው ሶፋ ላይ የምታስተኙ ብሎ እየወቀሰኝ ነው ስለዚህ አብረኸኝ እንድታድር ፈልጋለሁ ብዬ አወራዋለሁ እነግረዋለሁ ከዛ ምን እንደሚለኝ አላቅም እሺ ካለ ቅሌት ነው መቼ አይልም እንደማይል እርግጠኛ ስለሆንኩኝ ነው እሺ እንደማይል እርግጠኛ ነኝ ምክንያቱም እንደነገርኳችሁ ነው ምን ያክል ለሴትነቴ ዋጋ እንደሚሰጠው አውቃለሁኝ በጣም ልናደድበት ይችላልው ብዙ ነገር ልናሳልፍ እንችላለን ተጣልተን ልናቅ እንችላለን ሰድቤው ሊሆን ይችላል ሌሎች ሰዎች ጋር የሚያደርገውን ነገር ባላቅም እኔ ጋር ለሴትነቴ ምን ያክል ዋጋ እንደሚሰጠው አውቃለሁኝና በዚህ ሰሞን ብቻ ራሱ ስንት ነገር እንዳስተማረኝ እኔ ነኝ የማውቀው ማለትም በቃ ይችል ነበር አይ እኔ ሶፋ ላይ መተኛት አልፈልግም ካንቺ ጋር ምናምን እንደ ወንድ ሴት ልጅ አማሎ ወይ አባብሎኮ አታሎኝ ብዙ ነገር ማድረግ ይችል ነበር ግን ያንን አላደረገውም እና በጣም ነው ያስተማረኝ ሰሞኑ ስለዚህ ያ ማለት ከኔ ጋር እንደዚህ ከሆነ ደግሞ ከሌላም ሰው ጋር እንደዚህ ነው ማለት ነው ብዬ እንዳስብ ነው ያደረገኝ ፍቅር ነው ህይወቴ ፍቅር ነው ኑሮዬ ፍቅር ነው ትዳሬ ፍቅር በፍቅር ነው ሃይሚና ብሩኬ ጥላቻ ወደ ገደል ይግባ ፍቅር ወደፊት ስለዚህ ሃይሚና ብሩኬ ወደፊት ሰላም ሰላም ውድ ተመልካቾቻችን እንዴት አላችሁልን እንዴት አመሻችሁልን እንግዲህ አዲስ ዜና በአዲስ መረጃ ከች ብዬላችኋለሁ የቤቱን አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ ላይክ ብቻ ሳይሆን ሰብስክራይብ ያደርጋችሁ ቤተሰባችን ሁኑ ማለት ነው እና ሃይሚና ብሩኬ በጣም ያው እንደምታያቸው ናቸው ፍቅር በፍቅር ሆነዋል በጣም ደስ ብሎኛል እውነት በጣም ደስ ብሎኛል በጣም ደስ ይላል እንደዚህ ሆናችሁ ስትመጡልን እኛ ደስ ይምለን ደግሞ ብሩኬ ታማኝነት እስከ ጥግ ነው የምር እንዳንተ አይነቱ ወጣት ሙልት ይበልልን በጣም ደስ የሚል ልጅ ነው ብሩኬ የምር በቃ ታማኝነት እስከ ጥግ ነው አረ እንደዚህ አይነት ወንድ አለ እንዲም ይቻላል እንዴ የምሬ ነው አንድ ቤት ውስጥ ሆኖ እሱ ሶፋ ላይ እሷ ደግሞ አልጋ ላይ ክላሷ እንደዚህ አይነት ታማኝ ሰው አለ ብዬ አላምንም ነበር የምሬ ነው የምላችሁ ጭራሽ በአሁን ሰዓት እንደዚህ አይነት ታማኝ ሰው ይገኛል ማለት ነው አረ አለ ማለት ነው አረ እስኪ ካላችሁ እውነት እኔ እንደዚህ አይነት ወንድ ነኝ እንደዚህ ነኝ ብላችሁ የምታስቡ እንደ ብሩኬ አይነት ወንዶች እስኪ ኮሜንት አድርጉልኝ ካያችሁት ማለት ነው እስኪ ላይክ አድርጉልኝ ሴቶችም ካላችሁ የምር የታማኝነት ጥግ ደግሞ በጣም ነው የሚያምርባችሁ በጣም ኩኑ የምታምሩ ደግሞ ቆንጆ ኩናችሁ ሁለታችሁ አሁን በቃ ካሁን በኋላ አትጨቃጨቁ በቃ እንደዚህ ወዳ ሶፋ ላይ ምናምን ያላችሁ ሳይሆን አብራችሁ መኖር ጀምራችኋል አብራችሁ ተኙ አብራችሁ በቃ ተጋቡ አለቀ በቃ ተጋቡ ሳትጋቡ አብሮ መኖር በቃ ይቅርባችሁ ወይም ደግሞ እንትን ተጋቡ በቃ ሽማግሌ ላክና አብራችሁ ሁኑ ተጋቡ በቃ አንድ ላይ ሁኑ ውለዱ ክበዱ ምንድነው ይሄን ያክል ቤተሰብ እንዴት አባታችሁ እንደሚያምሩ ያቸው እስኪ የምር በጣም ነው የሚያምሩት እኮ ሁለቱንም አንድ አይነት ናቸው አንድ አይነት ባህሪ ናቸው ያቺም ነጭናጫ ይሄም ደርባባ እጅም ቅመም ሃይሚ የኔ ማር የኔ ውድ የኔ ቅመም የኔ ቾኮሌት ኒኮ በጣም ነው የምወድሽ ብሩኬም እንደዛ የምር ቤተሰብ በጣም ምርጥ እንጃ ዛሬ እኔ ብሩኬን አመስግኜ ሁላ አልጨርስም የምር አመስግኜ አልጨርስም በጣም ምርጥ ሰው የታማኝነት ጥግ አስተዳደግ ነው እንደዚህ ማለት እንደዚህ አስተዳደግ ነው በቃ እህት ያላችሁ ወንዶች በዚህ ልጅ ተማሩ እስኪ ሴቶች ላይ ምትል ከሰከሱ ሴቶች ላይ አልያለ አግባብ እንደዚህ ምትተቹ ወንዶችን እስኪ በሱ ተማሩ ስንት ሴቶች ናቸው ምታልከሰክሱት እናንተ ስንት ሴቶች ናቸው ያልሆነ ነገር ውስጥ ሃሎ ብላኛለች ብሎ የሆነ ነገር ውስጥ በአፈ እንትን ያላችሁ የኔ ማር የኔ ውድ ያላችሁ በምላሳችሁ ያስመጣችሁ
ወደ ዚና የምትወስዱ ወንዶች አላችሁ። እስኪ በእንትና በማን ነው በብሩኬ ተማሩ። እስኪ ብሩኬን ይዩት። የምር በስነ ስርዓት እኮ ነው ራሷ ናት የጠየቀችው። አስቡት። ፕራንክ ነው ግን ፕራንክ ባይሆን ራሱ አስቡት እስኪ ልጁን ማለት ነው ምን አይነት መልስ እንደመለሰላት። ምንም አይነት ነገር ስሜት ሳይሰማው ይሄንን መለሰላት። እናንተ ግን ልክስክስ ወንዶች፣ አንዳንድ ልክስክስ ወንዶች አላችሁ። እስኪ በዚህ ተማሩ። ስንት እህቶቻችን ናቸው ያልሆነ ነገር ውስጥ ያከተቷቸው፣ ቀን ሙሉ በእናንተ የመጣ የሚያለቅሱ አይናቸው የጠፋ ስንት እህቶቻችን አላችሁ፣ ስንት እህቶቻችን አሉ። እስኪ ወንዶቹ በዚህ ልጅ ተማሩ። ሴቶችም ደግሞ እናንተም ራሳችሁን ጠብቁ፣ ራሳችሁን አታርክሱ፣ ራሳችሁን አታርክሱ። የኔ ምክር ነው፣ ምክሬን ተቀበሉ። ወንድ ልጅ ከሃዲ ነው። ሁሉም ሰው እንደ ብሩኬ እንዳይመስላችሁና እንዳትጠይቁ አደራ። የምሬን ነው የምላችሁ። ካልዳን ይሞት ይሄንን ነገር ብሩኬ እንደዚህ ነው ምናምን ነገር ብላችሁ ስለዚህ ሁሉም ወንዶች እንዲህ መሆን አለባቸው ወይም ደግሞ እንዲህ ናቸው ደስ ይላሉ እኮ እንደዚህ ናቸው ምናምን ነገር ብላችሁ እንዳታስቡ። ከ100% 99% እንዳለ እንደዚህ ናቸው። 1% ነው በቃ ያለው አለቀ። የምር እንዴ! እና ሴቶችዬ ራሳችሁን ተንከባከቡ፣ ራሳችሁን ጠብቁ። እኔ የምላችሁ ምክርን ስሙ። ቪዲዮውን እስከ መጨረሻውን እዩት። እና ብሩኬ በጣም ምርጥ ጎበዝ እንደዚህ አይነት ወንድ ነው። አስተዳደግ ነው የምር። እናትህ ጀግና ነች፣ ጀግና በቃ እስከ ጥግ። የእናትህ በደንብ መስዋዕት አድርግላት። በደንብ ውለታዋ ከፍሎ ባያልቅም የእናት የወላጅ ውለታው ተከፍሎ ባያልቅም ግን የምር በጣም ምርጥ ቤተሰብ ነው ያሳደገ። በጣም ምርጥ ቤተሰብ ማለት ነው። ሀይሚም በጣም ጎበዝ፣ አደንቅሻለሁ። በጣም ጎበዝ ነሽ። ያው ቤተሰቦችሽን በጣም ደስ ይላሉ። ጎበዝ ነሽ። አስተዳደግሽን በጣም ነው የሚያምረው እና ያው በጣም ደስ ይላል። የምር እኔ በጣም ደስ ብሎኛል። እኔ አላቅም ብቻ ብሩኬ በጣም ጎበዝ ነህ። ወንዶች ደግሞ በዚህ ልጅ ተማሩ እላለሁኝ። የምር በጣም በቃ በዚህ ልጅ ተማሩ በደንብ አድርጋችሁ። ቪዲዮውን እስከ መጨረሻው እዩትና ከዛም በኋላ ኮሜንት አድርጉ። የምር እኔ እንደዚህ አይነት ወንድ ነኝ፣ እንደዚህ ነኝ፣ እኔም እንደዚህ አይነት ሰው ነኝ የሚል እስኪ ኮሜንት እስኪ አለሁ ይበል። እንደዚህ አይነት ወንድ ካለ አለሁኝ ይበል። ጭራሽ በግልጽ ጠይቃው። እኔ ወላሂ እኔ እኮ ገረመኝ የምር። ብስሚላ ምን አይነት ሰው ነው? ኧረ የምር እንጃ አላቅም። እሱን መግለጽ ሁላ አቃተኝ። የምር ኧረ የምር በቃ